ሰላምታችን በያላችሁበት ይድረስ ብለናል ተመልካቾቻችን። ከአሚኮ ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። የዛሬ ዜናዎቻችን ምርጫ ላይ ትኩረት የሚያደርጉ ናቸው። ከዜናዎቹ ጋር ተመስገን አሰፋ አብሬያችሁ ቆያለሁ። ብልጽግና ፓርቲ ፈተናዎችን ወደ ድል በመቀየር የጀመራቸውን ሀገራዊ ትልሞች ከግብ ለማድረስ በትኩረት እየሰራሁ ነው ብሏል። የደቡብ ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የማኒፌስቶና የምርጫ ምልክት የማስታወቂያ መድረክ በደሴ ከተማ አካሂዷል። መሐመድ በቀለ ተጨማሪ ዘገባ አለው። ሰባተኛው ሀገራዊ ምርጫ ግንቦት 24 ቀን 2018 ዓ.ም እንደሚካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ ማስታወቁ ይታወሳል። የብልጽግና ፓርቲ ደቡብ ወሎ ዞን ቅርንጫፍ ጽሕፈት ቤት ሰባተኛው ሀገራዊ ምርጫን በተመለከተ የምርጫ ማኒፌስቶና የምርጫ ምልክት የማስተዋወቂያ መድረክ በደሴ ከተማ አካሂዷል። የፓርቲው የቅርንጫፍ ጽሕፈት ቤት ኃላፊ ተስፋ ዳኘው ብልጽግና ፓርቲ ሁለንተናዊ እድገትን ለማረጋገጥ እየሰራ መሆኑን ተናግረዋል። በፓርቲያችን የምርጫ ማኒፌስቶ እንደተመለከተው በሁለንተናዊ ብልጽግናዋ በመልካም አስተዳደሯ እና በፍትሃዊነቷ ለሰውና ለምድር ሰላም ባላት ቀናና ቁርጠኛ አበርክቶ ለዓለም ሀገራት የተስፋ ብርሃን የምትሆን አፍሪካዊት ኃያል ሀገርን ለመፍጠር እናልማለን። ለሰው ልጆች የተመቸ ዓለምን በመፍጠር አበርክቶዋ የጎላ አፍሪካዊት ኃይል የሆነች ኢትዮጵያን እንገነባለን። የሀገራችንን እድገት ለማፋጠንና የሕዝባችንን ተጠቃሚነት ለማረጋገጥ ብልጽግና ፓርቲ አበክሮ እየሰራ መሆኑንም ኃላፊው ጠቁመዋል። ፓርቲያችን ብልጽግና የምንፈልጋትንና የምንመኛትን ኢትዮጵያ እውን የማድረግ አቅም እንዳለው በተግባር ተፈትኖ ስኬት የተቀዳጀ ከዚህ በላይ ትልቅ ራዕይ ያለው ፓርቲ መሆኑን ግምት ውስጥ በማስገባት ብልጽግና ያስቀመጣቸውን ባለመንታ የምርጫ ግቦች በማሳካት ብልጽግናን መምረጥም ማስመረጥም ሀገር መምረጥ ነው ብለን እናምናለን። የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንን በበኩላቸው ሰባተኛው ሀገራዊ ምርጫ ኢትዮጵያን ወደ ልዕልና በማውጣት የጂኦ ፖለቲካዊ የበላይነቷን ለማስቀጠል መሰረት የሚጣልበት በመሆኑ ህዝቡ በንቃት እንዲሳተፍ ጠይቀዋል። በዚህ ምርጫ ህዝባችን በንቅናቄ ተሳትፎ ፓርቲያችንን ብልጽግና መስርቶ የጂኦ ስትራቴጂ የበላይነታችን ተጠናክሮ እንዲቀጥልና የኢትዮጵያን ብሔራዊ ጥቅሞች እንዲረጋገጡ ብልጽግና ለመምረጥ ወደ ኋላ እንዳይል ጥሬን ለማስተላለፍ እፈልጋለሁ። ኢትዮጵያ የባህር በር ጥያቄዋ ቅቡልነት አግኝቶ ውጤታማ እንዲሆን ብሎም ዘላቂ ሰላም ለማስፈን ብልጽግና በትኩረት እንደሚሰራም አቶ አሊ መኮንን ገልጸዋል። እያነሳን ያለነው የባህር በር ጥያቄ ጉዳይ የኢትዮጵያ ዜጎች ተዘግተው አይኖሩም የሚለውን የክቡር ጠቅላይ ሚኒስትራችንን ህልም እና የኢትዮጵያንም ህዝብ የረጅም ጊዜ ፍላጎትና መሻት እውን የምናደርገው የጀመርነው ዘላቂ ሰላምን የማረጋገጥ ጉዳይ እውን እንዲሆን ዘላቂ እንዲሆን ብልጽግና ፓርቲን መምረጥ ስንችልና አሁን ያለው መንግስት ማጽናት ስንችል ብቻ እንደሆነ በተገቢው መንገድ መገንዘብ ያስፈልጋል። ብልጽግና ፓርቲ ባለፉት 5 ዓመታት የተሰጠውን ሀገራዊ አደራ በላቀ መንግስታዊ ኃላፊነት ሲወጣ መቆየቱን የደሴ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ተናገሩ። የከተማ አስተዳደሩ ብልጽግና ፓርቲ የምርጫ የማኒፌስቶና የመወዳደሪያ ምልክት ማስታወቂያ መድረክ አካሂዷል። አበሻን ላይ ተጨማሪውን አዘጋጅቷል። የደሴ ከተማ ብልጽግና ፓርቲ ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ መልእክት የሰባተኛው ጠቅላላ ምርጫ የማኒፌስቶና የምርጫ ምልክት ማስተዋወቂያ መድረክ አካሂዷል። የብልጽግና ፓርቲ የደሴ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አሸናፊ አለማየሁ ብልጽግና ፓርቲ ላለፉት 5 ዓመታት የተሰጠውን ህዝባዊ አደራ በላቀ መንግስታዊ ኃላፊነት ተወጥቶ ለሰባተኛው ምርጫ ራሱን አዘጋጅቷል ብለዋል። ዲሞክራሲያዊነት በዘረመል የሚገኝ እንዳልሆነ እናምናለን። ይልቁንም ዲሞክራሲያዊነት በልምምድ የሚገነባ የስርዓት አካል እንደሆነ የብልጽግና ፓርቲ አባላት በውል ይረዳሉ። እኛ ብልጽግናዎች ዲሞክራሲያዊነትን፣ ህገ መንግስታዊነትን በባሩድ አንቀይርም። እኛ ብልጽግናዎች ህገ መንግስታዊነትን በነፍጥ አናፈርስም። ይልቁንም ለሐሳብ ዝግጁ ነን።
የሐሳብ ገበያ ውስጥ የላቀ ሐሳብ ይዘን እንገባለን። ለሐሳብ የበላይነትና ኢትዮጵያን ወደ ተምሳሌትነት ይቀይራል ብለው የሚያምኑ ኢትዮጵያውያን ብልጽግናን ይመርጣሉ። ብልጽግና ፓርቲ ገቢር ነበብ ፓርቲ ነው ያሉት የደሴ ከተማ ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ ይህንንም በተግባር እንዳስመሰከረ አንስተዋል። ኢትዮጵያን ወደ አንድነት የማምጣት የብልጽግና ትልቁ ወደ በህብረ ብሔራዊነት አድርጎ ወደ አንድነት የማምጣት ለዛ ነው የስንዴ ነዶ የምርጫ ምልክታችን ይሆናል። ብልጽግና ገቢር ነበብ ነው። ብልጽግና የሚከተለው ሐሳብ፣ ቃል፣ ተግባር አንድ ናቸው ብሎናል። አንድ መሆን አለባቸው ብሎ ያለ ብልጽግና ኢትዮጵያን ከበሬ እስረኛና ከዝናብ እስረኛነት ለማውጣት እየሰራ ያለ ፓርቲ ነው ብልጽግና። በመድረኩ የተገኙት የደሴ ከተማ የብልጽግና ፓርቲ አባላት ብልጽግና ፓርቲ ላለፉት 5 ዓመታት ዘርፈ ብዙ ልማት ማከናወኑን አንስተው በቀጣይ መመረጡ ለሀገራችን እድገት መፋጠን እድል ይሰጣል ብለዋል። እኛ የብልጽግና አባል በጋራ ሆነን የብልጽግናን ራዕይ ኢትዮጵያን ወደ ተምሳሌት ሀገር እናሸጋግራለን በሚል በመተባበር እንሰራለን፣ አብረን እንላለን። ሁላችንም ብልጽግናን እንምረጥ። የመደመር ትውልድ ነን። በጣም ቴክኖሎጂውን ብዙ ነገር ያግዘናል። ያንን ታሳቢ በማድረግ የተሻለች ሀገር እንደሚፈጥር አምናለሁ። ምርጫው በሰላማዊ መንገድ እንዲጠናቀቅ ሁሉም የድርሻውን እንዲወጣም በመድረኩ መልእክት ተላልፏል። ሰባተኛው ሀገራዊ ጠቅላላ ምርጫ በከተማዋ ሰላማዊና ፍትሐዊ ሆኖ እንዲጠናቀቅ ምቹ መደላድል ለመፍጠር እየሰራ መሆኑን የኮምቦልቻ ከተማ አስተዳደር አስታውቋል። የከተማ አስተዳደሩ የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የማኒፌስቶና የምርጫ መወዳደሪያ ምልክት የማስታወቂያ መርሃ ግብር ተካሂዷል። ተጨማሪውን አብረን እንከታተል። የኮምቦልቻ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ መልእክት ለሰባተኛው ሀገራዊ ጠቅላላ ምርጫ የፓርቲ ማኒፌስቶና የምርጫ መወዳደሪያ ምልክት የማስታወቂያ መርሃ ግብር ተካሂዷል። በብልጽግና ፓርቲ የኮምቦልቻ ከተማ ቅርንጫፍ ጽሕፈት ቤት ኃላፊ ሙሉጌታ አቤ ፓርቲው በሀገር ደረጃም ሆነ እንደ ከተማ ባለፉት ዓመታት የተለያዩ ልማት ስራዎችን ሲያከናውን መቆየቱን ተናግረዋል። የልማት ስራዎች በማህበራዊ፣ በኢኮኖሚ፣ በአስተዳደር ዘርፍ በርካታ ስራዎችን ሰርተናል። እንደ ከተማም እንደ ሀገር ነው። ይህንን ስራ የሰራ ነው ሀገሪቱ በርካታ ችግሮች ውስጥ ባለችበት ነባራዊ ሁኔታ ውስጥ ሆነን ነው። የጦርነት ዙሪያውን ያሉ የጦርነት ምልክቶች ቢጠፉ ቢስተካከሉ፣ እኛም ውስጥ ያለው የመፈጸም አቅም ቢያድግ፣ ህዝባችንም ውስጥ ያለው የመልማት እና የመተባበር አቅም ከፍ ቢል እና ጊዜ ብናገኝ ከዚህ በላይ ሀገራችንን ማሳደግ የምንችልባቸው በርካታ ምልክቶች አሉ። አባላቱ የፓርቲውን እቅዶች በማሳካት ረገድ በጋራ መስራት እንዳለባቸውም አቶ ሙሉጌታ መልእክት አስተላልፈዋል። በሰባተኛው ሀገራዊ ምርጫ የምርጫ ምልክታችን የስንዴ ነዶ ነው። እዚህ ያላችሁ ግንባር ቀደም አባሎቻችን ፓርቲያችን በአብላጫ ድምፅ እንዲመረጥ እዚህ ያላችሁ ሰዎች እኔን ጨምሮ እና ሌሎችም እዚህ ያሉ አስተዳዳሪ አመራሮችን ጨምሮ በትጋት እንድንሰራ እሱን አደራ ማለት እፈልጋለሁ። የኮምቦልቻ ከተማ ከንቲባ መሐመድ አሚን ዩሱፍ ምርጫው በከተማዋ ሰላማዊና ፍትሐዊ ሆኖ እንዲጠናቀቅ ምቹ መደላድል መፍጠር እንደሚገባ አንስተዋል። ምርጫን ተከትሎ የሚመጡ የሰላም ችግሮች እንዳይኖሩ ፓርቲያችን የፓርቲ አባላችን በተደራጀ መንገድ ከህዝቡ ጋር ሆኖ መስራት ይኖርብናል። መዘናጋት የለብንም። ለሰላማችን ትልቅ ዋጋ መስጠት አለብን። በተለይ የከተማ ውስጥ አመጽ ማካሄድ ለሚፈልጉ አካል ምቹ ሁኔታ እንዳይፈጠር ማድረግ አለብን። ይሄ አባላችን ትልቅ አቅም ስላለን ይሄን ተጠቅመን ምርጫው ሰላማዊ፣ ዴሞክራሲያዊ፣ ፍትሃዊ በህዝቡ ዘንድ ተቀባይነት ያለው እንዲሆን ማድረግ እንችላለን። የመድረኩ ተሳታፊ የብልጽግና ፓርቲ አባላትም በሰባተኛው ሀገራዊ ምርጫ ንቁ ተሳታፊ ለመሆን መዘጋጀታቸውን ተናግረዋል። ሰባተኛ ሀገራዊ ምርጫ ለየት የሚያደርገው ነገር ምንድን ነው? ብዙ ነገሮች የተሰሩ ተግባራት የተጀማመሩ ነገሮች አሉና ይሄ እንዲሳካ ሁላችንም አባሉም አመራርም ሁሉም ጥረት ማድረግ አለበት ብዬ ነው የማስበው። ሀገርን ግንባታ ላይ የሚሰራ ፓርቲ እስከሆነ ድረስ ይህን ደግሞ ያው በተግባር በተለያዩ ነገሮች አሳይቷል። ዲሞክራሲን በሀገር ግንባታ ላይ እንዲጸና የሚያደርግ ፓርቲ ስለሆነ በዛ ላይ ያን እያስተዋወቅን ብልጽግና እንዲመረጥ እናደርጋለን ማለት ነው።
ሰባተኛው ሀገራዊ ምርጫ ነጻና ዴሞክራሲያዊ ሆኖ እንዲጠናቀቅ አባላቱና ደጋፊዎቹ ሚናቸውን እንዲወጡ የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ጥሪ አቅርቧል። ፓርቲው የምርጫ ማኒፌስቶና የመወዳደሪያ ምልክቱን ለአባላቱና ደጋፊዎቹ አስተዋውቋል። ተጨማሪውን ከካሳሁን ኃይለ ሚካኤል እንከታተል። የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ለሰባተኛው ዙር ሀገራዊና ክልላዊ ምርጫ የሚጠቀምበትን የምርጫ ማኒፌስቶና ምልክቱን ለአባላቱና ለደጋፊዎቹ አስተዋውቋል። ምርጫው ነጻና ዲሞክራሲያዊ እንዲሆን አባላትና ደጋፊዎቹ ሚናቸውን እንዲወጡ ጥሪ ቀርቧል። የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ከድር ሙስጠፋ ምርጫውን ለማደናቀፍ የሚሞክሩ ኃይሎችን በጋራ መታገል ይገባል ብለዋል። ምርጫ ለአንድ ሀገር ዲሞክራሲ መሆን ፋይዳው የጎላ ነው። በህዝብ የተመረጠ መንግስት ለጠንካራ ሀገረ መንግስት ግንባታ ወሳኝ በመሆኑ ነው። በምርጫ የህዝብ ይሁንታ ያገኘ መንግስት የሀገር ክብርና ብሔራዊ ጥቅምን ያስከብራል። በህዝብ የተመረጠ መንግስት የጫካ ባህላዊ የትጥቅ ትግልን ያስቀራል። ለሀገራችን በጎ የማያስቡ የውስጥና የውጭ ጥላቶቻችን ምርጫችንን ለማደናቀፍ መስራታቸው ስለማይቀር የፓርቲ አባሎቻችን፣ ደጋፊዎቻችንና መላ ህዝባችን እነዚህን አደናቃፊ ኃይሎች በጋራ እንታገላቸው ይገባል። ሰባተኛው ዙር ሀገራዊና ክልላዊ ምርጫ ነጻና ዲሞክራሲያዊ እንዲሆንም አባላትና ደጋፊዎቹ ሚናቸውን እንዲወጡ ጠይቀዋል። ብልጽግና ፓርቲ የጀመራቸውን ኢትዮጵያን ወደ ተምሳሌት ሀገር የማሻገር ራዕይ ያስቀጥላል ያሉት የሰሜን ወሎ ዞን ዋና አስተዳዳሪ አራጌ ይመር በበኩላቸው የፓርቲው አባላትና ደጋፊዎች ብልጽግናን የመምረጥና የማስመረጥ ኃላፊነት እንዳለባቸው አሳስበዋል። ብልጽግናን መምረጥ ማለት አንደኛ የኢትዮጵያ ክብርን ከፍ ሲል፣ የባህር በር ሲከፈት፣ ሁለንተናዊ ብልጽግና ሲረጋገጥ፣ ፍትህ ሲሰፍን፣ ዲሞክራሲ ሲጸና የማየት እድል መምረጥ ማለት ነውና ብልጽግናን እንድናስመርጥ እንድንመረጥ እዚህ የተሰባሰብነው የብልጽግና አመራርና አባላት ትልቅ ኃላፊነት ስላለብን በቀጣይ የምርጫ ቅስቀሳ ሁላችንም መሳተፍ ይጠበቅብናል። ፓርቲው ከዞን መምሪያና ከጉባ ላፍቶ ወረዳ ለተውጣጡ አባላትና ደጋፊዎቹ ነው የምርጫ ምልክቱንና ማኒፌስቶን ያስተዋወቀው። የተከበራችሁ ተመልካቾቻችን አብራችሁን ስለነበራችሁ እጅግ እናመሰግናለን። ከአሚኮ ደሴ ስቱዲዮ ምርጫ ላይ ትኩረት ያደረጉ የዛሬ ዜናዎቻችን የተከታተላችኋቸውን ይመስላሉ። ከዜናዎቹ ጋር ተመስገን አሰፋ ነበርኩኝ። በያላችሁበት መልካም ጊዜ